ከህሊናዬ የማይጠፋው እውነት ለመናገር የወንዶች ጉዳይ ቁጥር 2 ስንሰራ የመጀመሪያ ስራዬ ነው። ባይዘው የወንዶች ጉዳይ ነው ፊልም የመጀመሪያ ስራዬ የወንዶች ጉዳይ ነው። በመጨረሻው ነው የጀመርሽው? አይ ቢያስብላል አይደል? በጣም ቶፕ የሆነ ፊልም ነው። አዎ በጣም እስካሁንም ሰማችን እሱ ነው። እና 2 ስንሰራ ታላስበው ነው የልጄን እርጉዝ ነበርኩ። የእውነት እርጉዝ አልነበርኩ። ድንገት ነው እንትን ያልኩት እዛው ነው ማለት በቃ ምንድነው ሽርታሃ የሚባል ነገር አለ እንዴ? አዎ እየሰራሁ እንትን አለኝ። ምጥ መጣ። አዎ የዛኑ እንትን ቀን በጣም ፔኑ ሳይሰማሃል አይደል? ዝም ብሎ የሚፈሰው ነገር እንደዛ ነገር ሆንኩኝ። ቁጥር 2 እየሰራሁ እንዴ ያስታውቅ ሆዱ በጣም ትልቅ ነው። ደርሼ ነበር ያዛ ሰሞን ልፋት ነበረው መሰለኝ። ከሸዋ ጋር አንድ ሲናለን ደረጃ መውጣበት መወርድበትና ተደጋገመ መሰለኝ። ደረጃውን ወጣለው ከትሲባል ቆማለው ብቻ ብዙ ሮጥኩኝ እዛ ላይና ሸዋ እንደውም ያለ ነበር አረች ልጅ ተወልደው ነው አረች ልጅ ነበር አሬ ልጅ እየመጣ ነው። በጣም ይገርም ነው። ግን በጣም እስከ መጨረሻው ደቂቃ ድረስ ፊልም ትሰሪ ነበር ማለት ነው? አዎ ሰራው። እና ሽርቷ መፍሰስ ማለት እኮ ከዛ በኋላ ምጥ ነው። ከዛ በኋላ አልተቻለም። ማማጠም አልቻልኩም። ዱባለ ተቀደድኩ። አይ ነው ገባው ወደ ኦፕሬሽን ከባድ ነበር ማለት ኦልሞስት አልቋል። እንትን ሽርቷ አላወቅኩትም ነበር። ከዛ የመጀመሪያም ልጅ ስለሆነ ለምንድም ማለት አላቆም። በዚህ አጋጣሚ የተወለደው ልጅ ታዲያ ስሙ ማን ተባለ? አናንያ ዳዊት ይባላል ትልቁ ልጄ። ቅጽል ስሙ ሸዋ ፈራው ቢሆን ደረጃውን እሱ ነው አብሮ እንትን ሸዋ ያራራጠሽ ለዚህ ያበቃሽ እሱ ነው። ስለዚህ ሸዋ ልበለው ሸዋ ቢባል ፈራው እንኳን ቢቀር እሺ